በመካከለኛው ምስራቅ አሜሪካና እስራኤል በኢራን ላይ በከፈቱት ጥቃት የተጀመረው ጦርነት ያለማንም ጣልቃ ገብነት አሁንም ተባብሶ ቀጥሏል። ከፍተኛ የኢራን ባለስልጣናት ላይ ትኩረት በማድረግ የጥቃት ኢላማ እያደረገች የምትገኘው እስራኤል የኢራን የደህንነት ኃላፊ የነበሩት አሊ ላሪጂኒ መገደላቸው በመላው ኢራናውያን ዘንድ ከፍተኛ ሐዘንና ቁጣን ቀስቅሷል። በዛሬው ዕለት ደግሞ ሌላኛው የኢራን ከፍተኛ ባለስልጣን የሆኑት እስማኤል ካቲብ መገደላቸውን የእስራኤል መከላከያ ሚኒስትር አስታውቋል። የእስራኤል መከላከያ ሚኒስትር እስራኤል ካቲዝ ሀገራቸው የኢራንን የስለላ ሚኒስትር እስማኤል ካቲብን መግደሏን ይፋ አድርጓል። የኢራን መንግሥት ጥቃቱን በተመለከተ ፕሬዝደንቱ መሱድ ፔዜሽኪያን ሌሊቱን እስራኤል በፈጸመችው ጥቃት እስማኤል ካቲብ መገደላቸውን ያመኑ ሲሆን ከዚሁ ጋር በተያያዘ በሁለቱም ወገን ይፋ የተደረገው ይህ ግድያ በቴህራን በመረጋገጡ በሁለት ቀናት ውስጥ ብቻ በእስራኤል የተገደሉትን ከፍተኛ የኢራን ባለስልጣናት ቁጥር 3 አድርሶታል። የኢራኑ ፕሬዝዳንት መሱድ ፔዜሽኪያን በኤክስ ገጻቸው ባሰፈሩት ጽሑፍ የስለላ ሚኒስትሩ እስማኤል ካቲብ የፈሪ ግድያ እንደተፈጸመባቸው ገልጸዋል። ማክሰኞ ዕለት በእስራኤል የአየር ጥቃት የኢራን የደህንነት ኃላፊ አሊ ላሪጂኒና የባሲጅ ሚሊሻ ኃይል አዛዥ ጎላም ሬዛ ሱሌማኒ መገደላቸው ይታወሳል። ፕሬስ ቲቪ እንደዘገበው በቴህራን ባለስልጣናትና ሐዘንተኞች በተገኙበት ለሁለቱም ከፍተኛ የኢራን ባለስልጣናት የሽኝት ስነ ስርዓት ተካሂደው ነበር። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ የላሪጂኒ መገደል በኢራን አመራር ላይ ምንም ጉዳት እንደማያስከትል በአጽንኦት ተናግሯል። የሟቹ መንፈሳዊ መሪ አያቶላ አሊ ኻሜኒ አማካሪ የነበሩት አሊ ላሪጂኒ ሞት ከተረጋገጠ በኋላ አባስ አራግቺ ለአልጀዚራ በሰጡት ቃለ ምልልስ አሜሪካና እስራኤል የኢራን መንግስት በግለሰቦች ላይ የተመሰረተ አለመሆኑን እስካሁን አልተረዱም ብለዋል። እንደ አልጀዚራ ዘገባ የእስራኤል ወታደራዊ ተንታኞች ተገድሏል የተባሉት እስማኤል ካቲብን ከአዲሱ የኢራን ጠቅላይ መሪ ሙጅታባ ኻሜኒ ጋር የጠበቀ ቅርበት ያላቸው ታማኝ ሰው አድርጎ ይቆጥሯቸዋል በማለት ዘግቧል። በእስራኤል የመረጃ ምንጮች መሰረት ባለፉት 24 ሰዓታት ውስጥ የሶስት ከፍተኛ የኢራን ባለስልጣናትን ሞት ለማሳወቅ የሚያስችላቸውን የስለላ መረጃ ሲሰበስቡ ቆይቷል የተባለ ሲሆን ነው። በተጨማሪም የእስራኤል መከላከያ ሚኒስትር እንዳስታወቁት እርሳቸውና ጠቅላይ ሚኒስትር ቤንያሚን ኔታንያሁ ለእስራኤል ጦር ሌሎች ከፍተኛ የኢራን ባለስልጣናትን የእነርሱን ፍቃድ መጠየቅ ሳያስፈልግ ኢላማ አድርገው እንዲያጠፉ ቋሚ ፈቃድ ሰጥተናል ብለዋል። ይህ የእስራኤል እርምጃ የኢራንን አመራር ኢላማ በማድረግ ረገድ እንደ ከፍተኛ ስኬት እየተቆጠረ ይገኛል። ከኢራን ዋና ከተማ ቴህራን አንድ የአልጀዚራ ዘጋቢ ተገደሉ ስለተባሉት ስለ እስማኤል ካቲብ ማንነት ሲያብራራ ተጽዕኖ ፈጣሪ ከሆነው መንፈሳዊ ትምህርት ቤት የተመረቁና በቀድሞ ጠቅላይ መሪ አያቶላ አሊ ኻሜኒ ስር የተማሩ መሆናቸውን ጠቅሰዋል። በሀገሪቱ ካሉት ከፍተኛ ማዕረጎች አንዱ የሆነውን የእስልምና ማስረጃ የሚል ማዕረግ ያላቸው ከፍተኛ የሃይማኖት አባት የነበሩና በሃይማኖታዊ በፖለቲካዊና ለ10 ዓመታት ገደማ በስለላ ልምድ ያላቸው ወሳኝ ሰው እንደነበሩም ሪፖርቱ አክሏል። የእርሳቸው መገደል በስርዓቱና በመንግስት መዋቅር ላይ ክፍተት እንደሚፈጥር ጥርጥር የሌለው ሲሆን እስራኤላውያንም ይህንኑ አስልተው እርምጃውን ወስደዋል ሲል የአልጀዚራው ሪፖርተር ገልጿል። ይህ በእንዲህ እንዳለ የአሜሪካ የውጭ ጉዳይ መስሪያ ቤት አርብ ዕለት ስለ አዲሱ የኢራን ጠቅላይ መሪና እስማኤል ካቲብን ጨምሮ ስለ ሌሎች ከፍተኛ ባለስልጣናት መረጃ ለሚሰጥ የ10 ሚሊዮን ዶላር ሽልማት አቅርቦ ነበር። ማክሰኞ ዕለት ኢራን ኃያል የነበሩትን የብሔራዊ ደህንነት ምክር ቤት ጸሐፊ አሊ ላሪጂኒንና የእስላማዊ አብዮታዊ ዘብ የውስጥ ታጣቂ ኃይል የሆነውን የባሲጅ ሚሊሻ አዛዥ የሆኑትን ጎላም ሬዛ ሱሌማንን ሞት አረጋግጣለች። ላሪጃኒ ከዚህ ቀደም ከምዕራባውያን ጋር የነበረውን የኒውክሌር ድርድር የመሩና የፓርላማ አፈ ጉባኤ በመሆን ያገለገሉ ከኢራን ከፍተኛ ተጽዕኖ ፈጣሪ የፖለቲካ ሰዎች አንዱ እንደነበሩም ይነገርላቸዋል። የባለስልጣናቱን ግድያ ተከትሎ ኢራን በወሰደችው የበቀል እርምጃ ሌሊቱን ቴል አቪቭን ጨምሮ በርካታ የእስራኤል ከተሞች ላይ የሚሳኤል ጥቃት ሰንዝራለች። ከኢራን የተወነጨፉ የክላስተር ሚሳኤሎች የእስራኤል ሰማይ ስር መሰመሱና የአደጋ ጊዜ ሳይረኖች ከፍተኛ ድምፅ ሲያሰሙ አድረዋል።
ምንም እንኳ የእስራኤል የአየር መከላከያ ሥርዓት የተወሰነውን ሚሳኤሎች ቢያከሽም የተወሰኑት ግን ጉዳት አድርሰዋል ቢባልም የደረሰው ጉዳት ግን ምን ያህል እንደሆነ በግልጽ የታወቀ ነገር የለም። ሦስተኛ ሳምንቱን የያዘው ጦርነት በሁሉም ወገኖች ላይ ከባድ ኪሳራና ውድመት እያስከተለ ይገኛል። ኢራን መንፈሳዊውን መሪ አያቶላ አሊ ኻሜኒን ጨምሮ ከፍተኛ መሪዎቿን አጥታለች። ይህ የባለሥልጣናት ግድያ እስራኤል ለዓመታት ባላንጣዎቿን ስትገድል የቆየችበት የረጅም ጊዜ ስልትና ተከታታይነት ያለው ታሪክ አካል ነው። በጋዛ ውስጥ በፍልስጤማውያን ላይ ከ2 ዓመታት በላይ በዘለቀው ጦርነት ውስጥ በርካታ የሐማስ መሪዎችን የገደለች ሲሆን ከእነዚህም መካከል የቡድኑ ከፍተኛ የፖለቲካ መሪ ያህያ ስንዋር አንዱ ሲሆኑ በ1990ዎቹ የአልቃሲም ብርጌድ መስራቾች አንዱ የሆነው ወታደራዊ አዛዡ ሞሐመድ ደይፍና በቴህራን የተገደሉት የፖለቲካ ኃላፊው እስማኤል ሐኒያ ይገኙበታል። በተጨማሪም የረጅም ጊዜ የሊባኖስ ሄዝቦላ መሪ ሐሰን ናስራላና የየመኑ የቀድሞ የሁቲ ጠቅላይ ሚኒስትር አህመድ ራሃዊ የተገደሉ ሲሆን የእስራኤል ባለሥልጣናት መሰል ጥቃቶች እንደሚቀጥሉ ጠቁመዋል። የካቲት 28 በኢራን ላይ ጦርነት ከከፈቱ ጊዜ አንስቶ እስራኤልና አሜሪካ በጦርነቱ የመክፈቻ ዕለት ከቤተሰቦቻቸው ጋር የተገደሉትን ጠቅላይ መሪ አሊ ኻሜኒን ጨምሮ አብዛኛዎቹን የኢራን ከፍተኛ ወታደራዊና የፖለቲካ መሪዎችን አስወግዷል። በሌላ መረጃ ኢራንን የሚደበድቡ ተዋጊ ጀቶችን፣ ሚሳኤልና ራዳሮችን የጫኑት የዩናይትድ ስቴትስ ግዙፍ መርከቦች በፊት ከነበሩበት አካባቢ ማፈግፈጋቸው ተዘገበ። ኤአርዲ በሚል የሚጠራው የጀርመን ቴሌቪዥን ጣቢያና ሌሎች የዜና ምንጮች የአሜሪካ ባለሥልጣናትን ጠቅሰው እንደዘገቡት ቀይ ባህር ጅዳ አጠገብ መልህቁን ጥሎ የነበረው ዩኤስኤስ ጀራልድ ፎርድ የተባለው የአሜሪካ የጦር መርከብ በእሳት ተያይዘው እንደነበርና ከዚያም ከነበረበት ወደ ግሪክ እየቀዘፈ ነው ተብሏል። የቃጠለው ምክንያት በግልጽ አልታወቀም የተባለ ሲሆን አንዳንዶች ከጀልባ የተተኮሰ፣ ሌሎች ከየመን የተወነጨፈ መሳሪያ ሲሉ የተቀሩት ደግሞ ከዚያው ከመርከቡ የተነሳ እሳት ነው ብለዋል። ዩኤስኤስ አብርሃም ሊንከን የተባለው ሌላኛው አውሮፕላን ተሸካሚ መርከብም በፊት ከነበረበት ወደ ደቡብ አቅጣጫ ማፈግፈጉን የሳተላይት ፎቶግራፍ መረጃዎችን የሚጠቅሱ ምንጮች ዘግበዋል። አውሮፕላን ተሸካሚ መርከቦች በፊት ከኢራን ድንበር ከ400 ኪሎ ሜትር ባነሰ ርቀት ላይ ነበሩ። አሁን ሰፍሮበታል ወይም ይሰፍሩበታል የተባለው አካባቢ ግን ከኢራን ከ1000 ኪሎ ሜትር በላይ ይርቃል። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ የሆርሙዝ ወሽመጥን ከኢራን ጥቃት የሚጠብቅ የጦር መርከብ እንዲያዘምቱ የጠየቋቸው አብዛኞቹ አገራት ጥያቄውን ውድቅ በማድረጋቸው የየሀገራቱን መሪዎችና መንግስታት እያስጠነቀቁና እየተሰደቡ ይገኛሉ። ትራምፕ ሀገራቸው የምትመራውን የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ አባል አገራትን እነሱ ጅሎች ናቸው በማለት የብሪታንያውን ጠቅላይ ሚኒስትር ኪር ስታርመርን ደግሞ ታላቅ ስህተት የሰሩ ሰው ናቸው ብሏቸዋል። ዶናልድ ትራምፕ ከኢራን ጋር የገቡበት ጦርነት እንዳሰቡት በአጭር ጊዜ አለመጠናቀቁ እጅግ አሳሳቢ እንደሆነባቸውና የነዳጅ መተላለፊያ የሆነውን የሆርሙዝ ወሽመጥን ለማስከፈት ሁሉንም አማራጮች ከመውሰድ ወደ ኋላ አይሉም እየተባለ ይገኛል። ኢራን በበኩሏ ከአሜሪካና አጋሮቿ በስተቀር ሌሎች አገራቶች መርከቦቻቸውን ማሳለፍ ይችላሉ ማለቷ በአንድ በኩል መልካም ዜና ሆኖ የተሰማ ሲሆን ከዚያ ውጪ የሚመጡ መርከቦችን ግን እሳት እለቅባቸዋለሁ በማለት በከባዱ አስጠንቅቃለች። በመካከለኛው ምስራቅ የተነሳው ቀውስ መቋጫው መቼና እንዴት ይሆናል የሚለው ለበርካቶች መልስ የሌለው ጥያቄ ሆኖ ቀጥሏል። መጨረሻው ምን ይሆን? ጊዜ መልስ የሚሰጥ ይሆናል። ክብራትና ክብራን የዛሬ ሚዲያ ቤተሰቦች የአሁኑ መረጃ ይህን ይመስል ነበር። አጫጭርና ወቅታዊ መረጃዎች በፍጥነት እንዲደርሳችሁ ይህን ቻናል ከታች ሰብስክራይብ አድርጉ እያልኩ በቀጣይ መረጃ እስክንገናኝ ድረስ በያለንበት የዓለም ዳርቻ በሰላም እንቆይ።